ጤና ይስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። በታሪካችን የሀገራችን ሰሜኑ ክፍል በርከት ያሉ ጦርነቶች የተከወኑበት እንደሆነ ይታወቃል። በእርግጥ ጦርነቶቹ በአንድም በሌላም ቢከሰቱ ከጥቂት ዓመታት በኋላ ግን እየተመለከትን ያለናቸው ጦርነቶች እርስ በርሳችን በሐሳብ አለመግባባት እየተከሰቱ ያሉ እንደሆኑ ይታወቃል። ባሳለፍናቸው 5-6 ዓመታት እየተመለከትን ያለነው ደርግን ገርስሶ ለ27 ዓመታት ሀገሪቱን ሲያስተዳድር የነበረው የህወሓት መራሹ የኢህአዴግ መንግስት ለለውጡ መንግስት ስልጣኑን አስረክቦ መቀሌ ከከተመ በኋላ አሰቃቂና ደም አፋሳሽ ጦርነት መደረጉ የቅርብ ጊዜ ትዝታችን ነው። አሁን እሱን ጦርነት ልናነሳ ሳይሆን ዛሬም እነዚሁ የህወሓት ሰዎች ሀገርን ሰላም በመንሳታቸው መቀጠላቸውን እየተመለከትን እንገኛለን። ከፕሪቶሪያ ስምምነት በኋላ ባለፉት ዓመታት ክልሉ በጊዜያዊ አስተዳደር ነበር እየተዳደረ የነበረው። የጊዜያዊ አስተዳደሩን ፕሬዝዳንት በመሆን የተሾሙት አቶ ጌታቸው ረዳ ነበሩ። ሰሞኑን ግን እየተሰማ የሚገኘው አቶ ጌታቸው ረዳ ከስልጣን እንደተነሱና በቦታቸውም ጀነራል ታደሰ ወረደ መሾማቸውን በተለያዩ መልኩ እየተነገረን ይገኛል። ከዚህ ጋር ተያይዞ አቶ ጌታቸው ረዳ ከሪዮቱ ቴዎድሮስ ጋር ቆይታ አድርጓል። ስለ ሹመቱም ሲናገር እስካሁን ፕሬዝዳንቱ እኔ ነኝ ሲሉ ተደምጠዋል። ወይ እንግዲህ እስካሁን ማቀው የተደረገ ለውጥ የለም። ያው ማህተብም አላስረከብኩም። ስለዚህ ምናልባት የሚደረግ ለውጥም ወይ የሚደረግ ሽግግርም ካለ በይፋ እስካውቀው ድረስ የጊዜያዊ አስተዳደሩ ፕሬዝዳንት እንደሆንኩ ነው የማውቀው። ይሄ ጉዳይ ያን ያክል ብዙ ሊያጨቃጭቅ የሚገባው ሊሆን የማይገባው ጉዳይ ነው የነበረው። ለማንኛውም ግን እንዳልኩ ነው እስካሁን ማተሙ በጀነ ያለው ነው ማለት ነው። የተደረሰ ስምምነት አለ ወይ ብሎ ቴዎድሮስ ጠይቋቸው ነበር። አቶ ጌታቸው ሲመልሱ ወይ የተደረሰበት ማቀው ስምምነት የለም። አንድ ነገር ግን 2 ዓመት ሞልቶታል ዛሬ ጊዜያዊ አስተዳደሩ እንዳለመታደል ሆኖ የተቋቋመለትን ዓላማ ፈጽሞ ወደ በምርጫ ለሚመረጥ መንግስት ማስረከብ የነበረበት ጊዜ ነው። እርግጥ በተቋቋመበት ደንብ መሰረት ሌላ ተጨማሪ 6 ወር በፌደራል መንግስቱ ካቢኔ መራዘም ይኖርበታል። ባለፈው ሳምንት ወደ አዲስ አበባ የመጣሁበት ምክንያት ቀጥታ ከዚህ ጋር ተያያዥነት ያልነበረው ቢሆንም አጠቃላይ ከጊዜያዊ አስተዳደሩ ስራዎች ጋር በተያያዘ ጠቅላይ ሚኒስትሩ ማንሳት የፈለጓቸው ጥያቄዎችም ስለነበሩ አንዱ ማራዘም አንዱ ጉዳይ ስለነበረ አጭር ውይይት ጠቅላይ ሚኒስትሩ ጋር ነው። ጠቅላይ ሚኒስትሩ ጋር የተደረገው ውይይት ብቻዬን ነው ያደረኩት። ባረግነው ውይይት የ2 ዓመት 6 ወርም ባይዶ ነው እስከ ምርጫም ሊሆን ይችላል አላቅም። ዝርዝሩ የፌደራል መንግስት አዋጅ ላይ የሚመሰረት ነው የሚሆነው ይመስለኝ። መራዘም እንደሚኖርበት የጊዜያዊ አስተዳደሩም ቀጣይነት እንዲኖረው ፈቃደኝነት እንዳለ ብቻ ሳይሆን የ2 ዓመት ጉዞውንም በዝርዝር አይቶ ሪቪው አድርጎ ቀጣይ አቅጣጫዎችን በሚመለከት ለውጥ ያስፈልግ እንደሆነም ለውጥ የሚደረግበት በአንድ ወይም በሌላ መንገድ ግን የትግራይ ጊዜያዊ አስተዳደር ያልሰራቸውን ስራዎች ማጠናቀቅ የሚያስችሉ ተጨማሪ እድሜ በሚያገኝበት ጉዳይ ላይ እንደሚመከር እኔ ባልሁበት እንደሚመከር ነው የማውቀው። ስለዚህ ከዛ በኋላ ጠቅላይ ሚኒስትሩ እንትናን እንዳገኘው አውቃለሁ። ሌላው የቲቢኤልኤፍ በዚህ ጉዳይ ጉባኤ አድርገ ያለው የሚለውን ወገን ወኪል እንዳገኘው አውቃለሁ። ባገኙበትም ወቅት ተመሳሳይ መልእክት እንዳስተላለፉ ነው የሚገባኝ። ከዛ ውጭ እገሌ ይሁን እገሌ አይሁን በሚል ጉዳይ ላይ እስካሁን በበኩሌ የሰማሁትም ነገር የለም። ይሄ ሂደት ወይ በድብቅ ወይ በምናምን የሚደረግም ነገር ስላልሆነ እንደሚወራው ገሌ የሚባል ነገር ካለ ያው በይፋ እስከሰማው መጠበቅ ነው የሚሆነው። በነገራችን ላይ እንደዚህ አይነቱ ነገር
ርዕስ ሊሆን የማይገባው ነገር ነው የነበረው። ገሌ ሆኗል፣ ገሌ ተሾሟል ከተባለ ያው ይሾማል ማለት ነው። እንዳልኩ እኔ እስካሁን ከጠቅላይ ሚኒስትሩ ጋር ያደረኩት አጭር ውይይት ከዚህ ጋር የተያያዘ ነው። የማራዘሙ ጉዳይ ያው የህግ ስርዓት ያስፈልገዋል። መውጣት ያለበት ደንብ ይሁን አዋጅ መውጣት ይኖርበታል። እስከዛው ግን የጊዜያዊ አስተዳደሩ ፕሬዚደንት እኔ ነኝ ነው እያልኩ ያለሁት። ብዙ በዚህ ጉዳይ ላይ ብዙ መጨቃጨቅ ያለብን አይመስለኝም። ከመቀሌ ወደ አዲስ አበባ ስትወጡ አካሄድህ እንዴት ነበር? መቀሌ ላይ ለመቆየት የሚያሰጋና የደህንነት ችግር ነበረ ወይ ብሎ የሪዮቱ ቴዎድሮስ ጠይቋቸው ነበር። ይህንንም ጥያቄ ተመርኩዞ አቶ ጌታቸው ረዳ የሰጡት ምላሽ አሁን እንዳልኩት አዲስ አበባ የተጠራሁት ጠቅላይ ሚኒስትሩ ናቸው። በአጋጣሚ ፋንክሽን ውስጥ ባለሁበት ሰዓት ነው እሳቸው የሀገር ውስጥ ጉብኝት ውስጥ ነበሩ። መገናኘት አለብን፣ አንዳንድ ጉዳዮች መነጋገር፣ በአካል ተገናኝተን መነጋገር አለብን አሉ። ከዛ ፊት ምናልባት እንደሰማው ይሄ የማህተም መንጠቅ ዘመቻ እየተካሄደ ነበረ። በብዙ መልኩ ይሄ ነገር እንዲቆም ተደጋጋሚ ጠይቄ ነበረ። መተላለፍ ያለበትንም ትዕዛዝ ህግን ተከትዬ ሰጥቼ ነበረ። ይሄ ሊሆን አልቻለም። በዛን ሰዓት እኔ የአፄ ዮሐንስ ሞት ዓመት የሚከበርበት ፋንክሽን ነበረ። እዛ ላይ በነበርኩበት ሰዓት ቀደም ብለው ጠቅላይ ሚኒስትሩ ነገ መገናኘት አለብን የሚል ጥያቄ ጠይቀው ስለነበረ አነሳ። ያው መሄድ ትኬት ቆርጠውልኝ ጉዞ ጀመርኩ። ከዛ ፊት እንዳልኩ አንዳንድ ደስ የማይሉ ነገሮች ነበሩ። የሰራዊት እንቅስቃሴ መቆም አለበት የሚል ጠይቀን፣ ስርዓት ኪዝ ነው ሰራዊቱ እንቅስቃሴ መቆም ያለበት። ሰራዊቱ እንደ ሰራዊት ሌላ የታለመለት ግብ አለ፣ መስራት ያለበት ስራ ይኖራል። ከዛ ውጭ ግን ማህተም የመንጠቅ እንቅስቃሴ ውስጥ መግባት የለብም የሚል ተደጋጋሚ ትዕዛዞችም ተጥሰው የሚደረጉ ደስ የማይሉ እንቅስቃሴዎች ነበሩ። በግሌ ለደህንነቴ የሚያሰጋ እዚህ ግባ የሚባል ምልክት አላየሁም ነበረ። እርግጥ ከማገኛቸው መረጃዎች አንጻር ቀጣይ ሂደት በዚህ ጉዳይ ውስጥ የተሳተፉት የሰራዊት አመራሮች የኔን እንቅስቃሴ መገደብ ፍላጎት እንደነበራቸው ሰማ ነበረ። ይሄ ከእነሱ እስካልሰማሁት ድረስ ከቁም ነገርም አልቆጠርኩትም። መገደብ ምን ማለት ነው? መገደብ ምን ማለት ነው? እንግዲህ አሁን እኮ መሰለህ የጀመሩት ማህተም መንጠቅ እገሌ ትክክለኛ ከንቲባ ነው፣ ህገ መንግስት የመተርጎም ኃላፊነት የተወሰኑ የጦር አመራር ነው የሚሉ ሰዎች ከያዙት በኋላ እንግዲህ ጊዜያዊ አስተዳደሩን የመቀየር በተግባር ስራ ተጀምሯል። ግን ምናልባት ቢሮ እንዳልገባ ይሆን አላቅም። ያው የመረጃ ሰዎች አሉኝ ያመጡልኝ ነው የነገርኩህ። እንደዛም ሆኖ ግን በይፋ በዚህ ግባ የሚባል ነገርም ሰምቼ ስላልነበረ ከምክትሌም ጋር መገናኘት ካቆም ረዥም ጊዜ ሆኖናል። እሳቸው ብዙ ስታይላቸውም ነው የሆነ ችግር ሲፈጠር ብዙ ጊዜ ስልክ ማጥፋት ወይ መራቅ ነው እንደ እንትን የሚቆጥሩት። እኔ እዛ ደረጃ ለህይወቴ የሚያሰጋ እዚህ ግባ የሚባል ነገር አለ ብዬ አስቤ አላቅም ነበር። በማንኛውም ግን ያኔ ወደ አዲስ አበባ ጉዞ 10 ሰዓት ተኩል አካባቢ ይመስለኛል በምናደርግበት ሰዓት ኬላ እንደነበረ አላቅም። ኬላ ተደርጎ ነበረ። እንግዲህ እኔ በአጀብ ነው የምሄደው። ኬላ ሲያስቆሙ የኔ ጠባቂዎች የምን ኬላ ነው የሚል ጥያቄ ያቀረቡ። አይ ማጣራት እንፈልጋለን የፕሬዝደንቱ ነው መኪናው ሲሏቸው እንደውላለን የሚል ነገር ሰሙ። ሰው መስኮት ከፈትኩና ማን ጋር ነው የምትደውሉት የኔን ጉዞ ይመለከት ሲባል እዛ አካባቢ ያስተባብር የነበረው ወጣት የሰራዊት ኃላፊ ይመስለኛል። ያው እኔን እንዳየ ያው ትንሽ መከራከርም አልፈለገም። መንገዱን ከፍተውልን ሄድን። ኤርፖርት ገባው። ኤርፖርት አውሮፕላን በምንሳፈርበት ሰዓት እዚህ ግባ የሚባል ምንም አይነት ነገር አልነበረም። አውሮፕላን ውስጥ ከገባን በኋላ የገባን ነገር ምንድነው? የዛ አካባቢ ይህን ኃላፊነት የወሰደ ከፍተኛ የሰራዊት ኃላፊ እንዴት ታሳልፉታላችሁ የሚል ደንፍቶ ፓትሮል ይዞ ኤርፖርት ድረስ እንደመጣ አላሰማን። እኔ ምንም ኖቲስ አላደረኩም። ፓትሮል ይዞ መጣ ብቻ ሳይሆን የፌዴራል ፖሊስ ስለሚጠብቀው የፌዴራል ፖሊስን ጥሶ መግባት አይችልም ወይ ወደ ግጭት ይገባል ማለት ነው። ግን የኔም አጃቢዎች አሉ። እንግዲህ ጥያቄው ወደ ግጭት ይገባል፣ ወደ ግጭት ከተገባ የሚፈጠረው ነገር እርግጠኛ መሆን አይቻልም። በቁጥር የኔ አጃቢዎች የሚበልጡ ይመስለኛል። ግን የኔ ጠባቂዎች ደስ ማይል ነገር እየተፈጠረ እንደሆነ ገምተዋል። ግን ያው መመለስ ሄደን መዋገት አንችልም። ወደ አውሮፕላኑ ተነሳ ሄዱ።
አዲስ አበባ እንደገባን የነበረው ሁኔታ ሲመለሱም የነበረው ሁኔታ ኦብቪየስሊ ኬላው ዝም ብሎ ተራ ኬላ እንዳልነበረ፣ በነገራችን ላይ ምንም አይነት ኬላ መንግስት ሳያውቀው መቀመጥ አይችልም። እዛ አካባቢ ያለው የጦር ኃላፊዎች ብቻቸውን ያደርጉትም አይደለም። ከበላይ በተሰጠ ትዕዛዝ ኬላ ተደርጎ ኢንፋክት ያ ፓትሮል ይዞ የመጣው የሰራዊት ኃላፊ የአየር መንገድ ሴኩሪቲ አባልን በዛን ሰዓት የአቪዬሽን ሴኩሪቲ አባል እዛ አካባቢ ስልክ ደውሎ እሱ ብቻ ነው ወይስ ሌሎችንም ይዞ ነው እየወጣ ያለ የሚል ጥያቄ ሁሉ እንደጠየቀው አውቃለሁ። ሰው ከዛ በኋላ ያወቅኳቸው ሌሎች መረጃዎች ግምት በማስገባት ምናልባት ጫን ያለ ስራ የመስራት ፍላጎት እንደነበራቸው፣ ግን እንደዚህ አይነት ኃላፊነት የጎደለው ተግባር ግን ምንም ነገር ባይፈጠርም ጭምር እጅግ አደገኛና ተቀባይነት የሌለው ተግባር እንደሆነ ብቻ ነው የማውቀው። እዛ እስከወጣሁበት ብቻ አውሮፕላን ላይ እስከተሳፈር ድረስ ኬላውንም ጭምር አይቼ ይህን ያክል ህይወት አደጋ የሚሰጥ ነው ሳይሆን ምናልባት የተለዩ እንቅስቃሴዎች ይኖራሉ ከዛ ጋር የተያያዘ ነው የሚል እምነት ነበረኝ። ከወጣሁ በኋላ የእነሱ ደጋፊዎች የሆኑ ስለ ማምለጤ በተደጋጋሚ ሲያወሩ ስሰማ ግን ምናልባትም ማምለጤ ነው የገባኝ። ማምለጥ ሀሳቤ ማምለጥ የነበር ባይሆንም ደጋፊዎቻቸው እነሱ የሚከፍሏቸው የሚዲያ ተቋማት ስለ ማምለጤ ሲያወሩ ምናልባትም ይዘውት የነበረ ቅድ መክሸፉን ራሳቸው ናቸው እያጋለጡ ያሉት እንጂ እስከዛ ድረስ ማውቀው አልነበረም። እንዳልኩ ግን የተፈጠሩት ሁኔታዎች ይህንን ነው የሚመስሉት። እስካሁን አብራችሁን ስለቆያችሁ እያመሰገንን በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን፣ ለሕዝባችን አንድነትን እየተመኘን ተሰናበትን።